የቴዲ አፍሮን አዲስ ዘፈን ሲያዳምጡ የነበሩ ወጣቶች መታሰራቸው። የቴዲ አፍሮን ሙዚቃ መስማት አዲስ አበባ ውስጥ በሽብርተኝነት ያስከስሳል። ገላና ጉርሜሳ የተባለ ዘፋኝ ደግሞ ለቴዲ አፍሮ መልስ ሰጥቶ ያለበትን ጉዳይ ብንመለከተው ደስ ይለኛል። ይሄ ለሁሉም ካድሬዎች ነው፣ ከላይ እስከ ታች ላላችሁ ጠቅላይ ሚኒስትሩንም ጨምሮ። ትላንትና እሳቸውም ወደ ቃላት ጦርነቱ በይፋ መቀላቀላቸውን አውጀዋል። ለውጡ በደም የጸና ነው። እዚህ ያደረኳትን አክሱም ላይ አይደለም አረንጓዴ ቢጫ ቀይ ያለ እናንተ ባይምቧችሁ ውስጥ እንደኔ መጥቷባችሁ ከሆነ አክሱምን በጥቁር አድርጓታል። አዎ አክሱም ሀዘን ላይ ነች ያለችው። አዳር ኑ ብላችሁ በፍቅር ጠርታችሁ አሁን ዳር ያስቀራችሁት እኔንም ጭምር ጆሃርን ጭምር በቀለ ገርባን ጭምር እስከል ገቢሳን ጭምር በስም ማንጠራት በግል መስደባቸው የአብይ ቆዳ ይህንን ያህል ስስ እሳቸው በሚመሩት መንግስትና በያዙት ስልጣን ሰውን መግደል ይችላል። እሳቸው ግን ሰውን መግደል መታመም ነው ተብለው ሲተቹ ከኦሮሞዎቹ ጋር በቂም በጸብ ውስጥ የገባበት ዘመንም ስለሌለ በዛ መልኩም ከወሰድን አፍሮ መስሎ እንደ ቴዲ አፍሮ አያችሁት። እነዚህ ሁለቱ ሰዎች እንዴት አይነት ሼም ነው። ምክንያቱም ሰይጣን ራሱን ነው አይመጣም፣ ዲያብሎስ ነው ራሱን ከሆነ ሁሉም ይሸሸዋል። ስለዚህ ቴዲ አፍሮን ኮፒ ያደረጉት አለባበሱን፣ አቋቋሙ፣ ጊታሩ ምናምን አይቻልም፣ መምሰልም አይቻልም፣ ክልክል። ምርጫ ይሷናል ጉራገኝ ተንተነ ለምሳሌ እስኪ ተረጉሙት እኮ አንድ 3 ቀን ፋታ ቢሰጡኝ ብሎ ነው። ግን እንዳለ ጉራጌዎች ተጠርተው አሁን ቤተ መንግስት ናቸው እያስተረጉሙ። ትናንትና እኮ ሲሰድባችሁ ነበር። ቴዲ አፍሮ እኮ የትግራይ ህዝብ ላይ ጥላቻ ሲሰራ ነበረ። እንዴት ዝም ትሉታላችሁ? አካውንቱን አዘጉት፣ እንትን በሉት አይደለ? ደህና ነህ? ኦሮሞማ ስትነጋም፣ ስትገል፣ ስትጨፈጭፍ፣ ስታስር፣ ስትዘርፍ አይሰማም። አሁን ቴዲ ዘፋን ሲያወጣ ነው የተሰማክ ኦሮሞማ። ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንደምናችሁ ነው ያለው። በጣም ደህና ነኝ። ክብሩ ይስፋ ለመድኃኒዓለም። ዛሬም እንግዲህ እንደተለመደው የሳምንቱ ቪዲዮዎች ሰብሰብ አድርጌ ወደ እናንተ መጥቻለሁ። እንግዲህ ሰሞኑን ቴዲ አፍሮ ዘፈኑን ከለቀቀ በኋላ ብዙ እየተሰሙ ያሉ ጉዳዮች አሉ። ከነዛ መካከል እንግዲህ አዲስ አበባ ውስጥ የቴዲን ዘፈን ሰምታችኋል፣ ከፍታችኋል በሚል የታሰሩ ልጆች አሉ። ስለነሱም እንግዲህ የወጣ መረጃ አለ። ሌላው እንግዲህ ለቴዲ አፍሮ መልስ እንሰጣለን ብለው ብዙ ተቃውሞ የደረሳቸው ግለሰቦች አሉ። እንዲሁም ደግሞ ጠቅላይ ሚኒስትራችን እንግዲህ ያስተላለፉት መልእክት አለ፣ መልስ ምት የሚመስል ነገር። እዚህ ግን በማስቀደም ለአንዴ ለፍልፍሉ ልንጸልይለት ይገባል። እስቲ አንዴ ቪዲዮውን አይተን እንመለስ። ማረኝ በመኪያዬ አርጅቻለሁና ኃጢአት በዝኩዬ ኃጢአት በዝኩዬ ማረኝ 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 በመኪያዬ አርጅቻለሁ እኔስ በኃጢአት በዝኩዬ በኃጢአት በዝኩዬ ከፊቴ ናትና ኃጢአቴ ሁልጊዜ ተውጫለሁ እኔስ ባዘን በትካዜ ባዘን በትካዜ በፊቴ ክፋትን አድርጋለሁ እኔ ምንም ጽድቅ አልሰራው በሕይወት ዘመኔ በሕይወት ዘመኔ ማረኝ 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 በመኪያዬ አርጅ ብርብ እየተደረገለት ይገኛል። ሁላችንም እንግዲህ በጸሎት እንግዲህ ልንደግፈው ይገባል ብዬ አስባለሁ። ቀጣይ ደግሞ ከቴዲ ጋር በተገናኘ የወጡ መረጃዎች አሉ። ወደ እነሱ ቪዲዮዎች እንሄዳለን። ሁለተኛ ስለ ቴዲ አፍሮ ታወራና መጠን ነው አንገትክ ምንል የሚሉ በስልክም በውስጥም እየጻፉልኝ ነው ማለት ነው። እኔ ሲጀመር ነው አንገት የለኝም። ሌላ ቦታም ትበቱ ከሆነ ማጅራትም ምናምን የለኝም። ግን ቢሆንም ማለት ነው እኔ በቃ አርፌ ጫት ልቃምበት ተውኝ ላላ ብላችሁ ተውኝ። በቃ እኔ አታስደንግጡኝ። እኔ የፍቅር ሰው ነኝ።
ቴዲ አፍሮን ስለምወደው ነው ማለት ነው። አንገትክን ነው የምንልህ። ኧረ በስመ አብ። መንግስት እንግዲህ እንደ መንግስት የመልስ ምቱን በተወካዮቹ፣ በሰራተኞቹ፣ በካድሬዎቹ ሲያስነግር ቆይቶ ነበረ። ማታ ደግሞ በድምፃውያኖቹ በልሳኖቹ የመልስ ምት ያለውን ሐሳብ ይዞ መጥቷል። የመንግስት ድምፃውያን እንዳሉ እኔ አላቅም ነበር። ማታን ያየዋቸው የመንግስት ልሳን የሆኑ ድምፃውያን እንዳሉ አላቅም ነበር። ከዚህ በፊት አይቼ አላቅም። ትላንት ግን የቴዲ አልበም የማያሳየን ጉድ የለም። የመንግስት ድምፃውያን ራሱ መንግስታችን ተነካ ብለው ቀጥታ ስቱዲዮ ገብተው የመልስ ምት ያሉትን ሙዚቃ በኦሮምኛ እንዲሁም ደግሞ በወፍ ቋንቋ ሰርተው ለቀዋል። ተመችተውኛል። ባይዘው ሙዚቀኛ የህዝብ ነው። እንደ ቴዲ ለህዝብ ጩህ። ቴዲ አፍሮ የትኛውንም ማህበረሰብ በሙዚቃው አልነካም። የትኛውንም ማህበረሰብ በደለኝ ብሎ የትኛውንም ማህበረሰብ እኔ ላይ ጫና አደረገ ብሎ ማህበረሰብን እንደ ማህበረሰብ የተቸበት ሙዚቃ የለም። በዚህም የሞራል ልዕልናውንና ከፍታውን አሳይቷል። መንግስት ተነካ ብሎ ከመንግስት ርካሽ ተወዳጅነትና ፍርፋሪ ለመልቀም ብላችሁ ሙዚቃ ሰርታችሁ ተጠባችሁ ተጨንቃችሁ ግጥም ሰርታችሁ ኢቭን በማትናገሩትና በምትጠሉት ቋንቋ ግጥም ገጥማችሁ ይዛችሁ መምጣታችሁ ሞራላችሁ አስተሳሰባችሁ የቱ ጋር እንዳለ ቁልጭ አድርጎ የሚያሳይ ጉዳይ ነው። ስለዚህ የመንግስት ሙዚቀኞች ተመችታችሁናል። ሌላውና ሁለተኛው የቴዲ አፍሮን አልበም የሚቃወሙ የቴዲ አፍሮን ሐሳብ የሚቃወሙ ሙዚቃዎችን በኤአይ እያቀናበራችሁ የምትለቁ ሰዎች ለምንድን ነው በኤአይ እያቀናበራችሁ ጊዜያችሁ የምትገሉት? ካሙዙ የተባለ ጽድት ያለ መንግስታዊ ኮምፖዘር አላችኋል እንዴ? እዛ ሄዳችሁ እኮ በነፃ ማሰራት ትችላላችሁ። ለማንኛውም መንግስታዊ ሙዚቀኞች ተመችታችሁናል። ይመቻል። አንተ ስትቀጠቅጥ አይሰማም? ለይሰማም አንተ ስትቀጠቅጥ አይሰማም? ሌላ ዘፈን ሲያወጣ ነው ምሰማክ? እሺ አንተ ስትገል ኦሮሞማ ስትነጋም ስትገል ስትጨፈጭፍ ስታስር ስትዘርፍ አይሰማም? አሁን ቴዲ ዘፈን ሲያወጣ ነው የተሰማክ? ኦሮሞማ ምን አይነት ኦሮሞማ ነው አንተ ያልከው? አፋን አማሪ ፋቲን እንትነረደው ቅሽቦች ደበርሰ እንትንከ ነው ይመለ ሐሮት። ይሄ ከላይ የምትመለከቱት የዳዊት ጽጌ አልበም ውስጥ ከ6 ዓመት በፊት የተለቀቀው ባዮ ባዮ የሚለው ሙዚቃ ነው። በ6 ዓመት ውስጥ 6 ዓመት ስላችሁ እንግዲህ ከ6 ዓመት በላይ ነው። 5 ሚሊዮን 100 ሺህ ነው የታየው። ዳዊት ጽጌ በኢትዮጵያ ሙዚቃ ታሪክ ውስጥ ምን ያህል ተወዳጅና ወጣት ተጫዋች እንደሆነ እናውቃለን። ነገር ግን የቴዎድሮስ ካሳሁንን ደግሞ ተመልከቱት። ይሄንን ስክሪንሾት ያደረኩት ሙዚቃው ተለቆ በ24 ሰዓት ውስጥ ነው 5 ሚሊዮን 200 ሺህ ይታያል። አሁን ላይ ያ ሙዚቃ 6.8 ሚሊዮን ታይቷል። ምን ልላችሁ ፈልጌ ነው፣ ቴዲ አፍሮ በኢትዮጵያ ሙዚቃ ታሪክ ውስጥ የሚደርስበት የለም። እንደ ኢትዮጵያ ሳይሆን እንደ አፍሪካ እንደ ዓለም መወዳደር የሚችል እኛን ደግሞ ሙዚቀኛ አዩት። ትላንትና ማታ እቺን አለ መልስ እንሰጣለን ነው በቃ ለተለቀቀው ሙዚቃ ገላና ጎረምሳ የሚባለው ነው መልስ እንሰጣለን አለ። መልስ ይሰጣል ብለን ሌላ ጊዜ ነው እንግዲህ እየጠበቅን ያለ ነው። ምን አይነት መልስ እንደሚሰጥም አላወቅንም ነበር። ልክ ከእንቅልፌ ስነቃ ሙዚቃው ከተለቀቀ 8 ሰዓት ሆኖታል። 229 ሺህ ታይቷል። እኔ ሙዚቃው የቴዲ አፍሮ ሙዚቃ ምንም የኦሮሞ ልጅ የሚነካ አይደለም። ሙዚቃውን ማንኛውም ሰው ተቀብሎታል፣ ወዶታል። ፐርሰናሊ ቴዲ አፍሮን አታክ የሚያደርግ ሙዚቃ ነው የሰራው ማለት ነው። ያው በአንድ ቀን ሌሊት ጫራ አረቋት ለቀቁት ሙዚቃው። እኔ እንደው በጣም ገላና ጎረምሳ ጎበዝ አርቲስት ይመስለኝ ነበር፣ ግን ምን ያህል የተንበጫበጨ እንደሆነ ነው ያሳየኝ። ምናልባት እሱም እቺን ነገር ለጠፍ አድርጎ ያው ጥቅም አይደለች ዩቲዩብ ላይ በቃ መልስ ሰጠ ተብሎ ብዙ ተመልካች እንዲያገኝና ገንዘብ ለመሰብሰብ ሊሆን ይችላል አላማው። ግን ምንም የሚያገናኘው ነገር የለም። ቴዲ አፍሮን ከኦሮሞ ልጆች የነካበት ሙዚቃ አይደለም። እዚህ ሙዚቃ ላይ ምንም አይነት እንደዚህ አይነት ችግር አላየው። እንደዚህ አይነት ሙዚቀኞች ተወዳጅ ናቸው። መቼም ቢሆን ውድቀት አናይባቸውም ለማለት ነው። አመሰግናለሁ። አዳር ኑ ብላችሁ በፍቅር ጠርታችሁ አሁን ዳር ያስቀራችሁት እኔንም ጭምር ጆሃርን ጭምር ነው፣ በቀለ ገርባን ጭምር ነው፣ እስቃኤል ገቢሳን ጭምር ነው። በስም የማንጠራቸው በሺ የሚቆጠሩ የኦሮሞ ምሁሮች ወጣቶችን ጭምር ነው። ዋይ ለምንድን ነው ይሄ ዘፈን? ሁላችንም እናንተ ብቻ ዛሬ እዛ ጋር ቁጭ ብላችሁ ኦሮሞ ነው እየመራው የምትሉት ከሆነ አንደኛው ኦሮሞ ዚና ፈልግ ካንትሪ ሩሶና እነ ኢታና ውጪ ናቸው ያሉት የመሩት እነ ጸጋራ የመሩት ለምን በሀሳብ ስላልተግባባ። ለአሁንም ቢሆን ሲናገሯችሁ አከሌ ሞቷል የህግ የበላይነት ይኑር ሲሏችሁ አታዳምጡ። ከኛ የበለጠ የሚያውቅ የለም ነው።
ከኛ ይበልጥ። ስለዚህ የቴዲ አፍሮ ዘፈን ልንገራችሁ ለአማራ ብቻ ወይ ለተጋሩ ብቻ አይደለም የተዘፈነው። ወይ ምናልባት አንዳንድ ነገሮች ላንቀበላቸው እንችላለን፣ ላንቀበላቸው እንችላለን። አንዳንድ ነገሮች ላይሆን ይችላሉ፣ ላይሆን ይችላል። ግን ዘፈኑ እኔን የሚነካኛል። እኔን የመሰሉ የኦሮሞ ወጣቶች እድሜያቸውን ከቤተሰቦቻቸው ጭምር እድሜ ልካቸውን የጨረሱበት ህይወታቸውን የጨረሱበት እልህ አስጨራሽ ትግል ያደረጉበት እስቲ ነው ጫካ ነው ያሉ ዳር የቀሩት ለማ መገርሳ እኮ አለ ዳር የቀሩት እኮ ብዙ ነደጓ ባትስማሙም እንኳን ስለዚህ ዘፈኑ ይመለከታል። አይ እኛ ደግሞ ግድ የለም እየመራን ነው የምትሉ ከሆነ ደግሞ እኔ ግን ኦሮሞ መሀል ገባ ብዬ አለ that's my opinion። አይ እኛ እየመራን እኛ ኦሮሞች ናቸው ካላችሁ እርስኩን የምትወስዱት እናንተ ናችሁ ለሚመጣው ለሚደርሰው እኔ አሁን ባለው ነገር እኔ አይመለከተኝ የሚታየኝ ምናልባት እናንተ የሚታያቸው ከተማ እየለማ ነው፣ ልማት እየሄደ ነው። ኦፍኮርስ እየሄደ ነው፣ እያየ ነው። አንድ ከተማ ሲለማ ግን አንድ ድንጋይ ሲደረደር የሰው ነፍስ ግን እየጠፋ። ይሄ ለሁሉም ካድሬዎች ነው፣ ከላይ እስከ ታች ላላችሁ ጠቅላይ ሚኒስትሩንም ጨምሮ። ትላንትና እሳቸውም ወደ ቃላት ጦርነቱ በይፋ መቀላቀላቸውን አውጀዋል። ለውጡ በደም የጸና ነው፣ ትንንሽ ጮቶች አያደናቅፉንም ምናምን የሚል ይዘት ያለው ጽሑፍ በኢቲቪ ይፋዊ ገጽ ላይ ተለጥፎ አየሁ። አልበሙ ግን እናንተ እንደጠበቃችሁት ብዙም እናንተን የሚነካ አይደለም፣ ብዙም ያን ያህል እናንተን አይነካም። ግን 8 ዓመታችሁን በአንድ ትራክ አየ ነው። ምንም ወደዚህም ወደዛም የለም እኮ 8 ዓመታችሁን በአንድ ትራክ። እኛ ቴዲን የምንወደው ለዛ ነው። ከዚህ በፊት ፍቅር እስከ መቃብር የሚያክልን ትልቅ መጽሐፍ በአንድ ትራክ ቁጭ ሲያደርገው ተደንቀን ነበር። ስለዚህ እኛ የምንፈልገውን አግኝተናል፣ ህዝቡ የሚፈልገውን አግኝቷል። ያው ትንንሾቹም ትልልቆቹም ካድሬዎች ከዚያም ቃላት እየወረወሩ ነው። ግን አንድ ነገር እንድታስተውሉ ፈልጋለሁ። ጦር ሜዳ ውሎ የመጣ ፈረስ ሰርግ ላይ በተተኮሰ ጥይት አይደረብርም። ቴዲ ማለት ጦር ሜዳ ውሎ የመጣ ፈረስ ነው። የእናንተ የቃላት ሽኩቻ ደግሞ ሰርግ ላይ የተተኮሰ ጥይት ነው። ስለዚህ እንደዚህ አይነት ጫጫታ ቴዲን የሚያስቆሙት ቢሆን ኖሮ ያኔ ከኢህአዴግ ጋር ጦርነት ውስጥ አይገባም ነበር። ያኔ ከህወሓት ጋር ግብግብ አይገጥምም ነበር። ቴዲ የህዝብ ልጅ ነው የምንለው በምክንያት ከመንግስት ጎን ቢቆም ለመንግስት ቢያሸበሽብ ኮሪደር እያለ ቢዘፍን ደስ ይላችኋል፣ ታቆለጳጵሱት ነበር። ግን ከህዝብ ተቃራኒ ይቆማል። ህዝብ ጠላህ ማለት ደግሞ የውድቀትህ መጀመሪያም መጨረሻም ነው። ቴዲ ትላንትና በህወሓት ኢህአዴግ ዘመን የህዝብ ልጅ ነበር። ስሙን ቀይሮ ብልጽግናም ሲሆን የህዝብ ልጅ መሆኑን በድጋሚ አሳይቷል። ስለዚህ ቴዲን የምንወደው እኛ የህዝብ ልጅ ስለሆነ ነው። አስቡት፣ የ8 ዓመትን ሰቆቃ፣ የ8 ዓመትን ግፍና መገፋት በአንድ ትራክ ቁልጭ አድርጎ ሲያስቀምጥ ለማዋረድ ሲለፈልፍ የሚውላለ አንድ ቀን ጠይቄ አላውቅም። መብት ግን አለኝ። ማንም ሰው እኔን በግል መስደብ አይችልም። የአብይ ቆዳ ይህንን ያህል ስስ ነው። እሳቸው በሚመሩት መንግስትና በያዙት ስልጣን ሰውን መግደል ይችላሉ። እሳቸው ግን ሰውን መግደል መታመም ነው ተዉ ተብለው ሲተቹ ዓይንን የሚያቀላ የሚያበሳጭም ስድብ ነው ብለው ይቀበላሉ። እንዳም ሆኖ ድምፃዊው በእነዚህ በሚጉረጠረጡ ዓይኖች ፊት ዳስጣል እያለ ጨለማ ውስጥ ወድቀናል፣ ከነሐሴና ሐምሌ ጨለማ የሚያላቅቀን እንሻለን እያለ በድፍረትና በድጋሚ መጥቷል። በዚያ በዘመቻ ወቅት እንደ ቴዲ አፍሮ ናታደም ተብለው መጠራታቸውን ሳይቀር በዘፈን የገለጡትን እንደ ታሪኩ ጋንካሲ ለዚህ ሳልዘፍንም ብለው በአደባባይ የተጋፈጡትን ሰዎች በሚገባ እንዳይቀሙባቸው የገለጡት የጦርነት አጋሮቻቸውን እነ ካሙዙ ካሳን እነ ሀብታሙ ቦጋለን በሰበሰቡበት መድረክ ላይ ነበር። ያኔ ስንፈልጋችሁ እነዚህማ አያሸንፉም፣ ከሚመጣው ጋር ምንስማማ ይሻላል ብላችሁ ደግሞ የከዳችሁ ሽሻችሁ ለእናንተ ደግሞ ይቀርበናችኋል። አብይ አህመድ ይቅር የሚል ልብ ኖሯቸው አያውቅም። ይቅርም ብለው አያውቅም። የቅርብ ጓደኞቻቸውን ሳይቀር ስልጣን የሰጧቸውንም ሰዎች ጭምር አድብተው ሲያደሙ፣ ጠብቀው ሲያጠቁ አገር አይቷቸዋል። ጦርነትን የተቃወሙባቸውን እንደ ታሪኩ ጋንጋሲ ያሉ ድምፃውያንንም በመንግስት ሚዲያዎች ላይ እንዳይቀርቡ፣ በመንግስት ድግሶች ላይ እንዳይዘፍኑ የከለከሉት በዚሁ ቂማቸው ምክንያት ነው። ፋሽስትን ለመፋለም እንደ ነጻነት ፋና፣ ወራሪን ለመመከት እንደ ሉዓላዊነት ዘብ ያገለገለችው ሙዚቃ ለጣሊያን አልገዛም ብላ አርበኝነትን አሳይታለች።
ደርሳለች። ወራሪው አገር ለማስተዳደር በሚሞክርበት በዚያ ዘመን አዝማሪዎችንም ለማሰማራት ሞክሮ አልቀናውም። እምቢ ያሉትንም ሰብስቦ ረሽኗቸዋል። አዝማሪዎቹ ለወራሪ አንተባበርም ማለታቸው ሳያንስ የሀገራቸውን መደፈር በማሲንቋቸው ማንጎራጎር አርበኞችን ማበረታታት ቀጠሉ። ጣሊያንም ማሲንቆን እንደ ጦር መሳሪያ ቆጥሮ ይህንን የሙዚቃ መሳሪያ ይዞ መገኘትን ወንጀል እንዳደረገ ገሪማ ታፈረ ጎንደሬው በጋሻው በሚለው መጽሐፋቸው ይተርካሉ። ይህ ሙዚቃ ለፋሽስቶች፣ ለአምባገነኖች፣ ወገንን ለሚገድሉ ገዢዎች ያለማስገዛት ከተገፉና ከተበደሉ ጎን ከእውነትና ከአገር ጎን የመቆም መርህ በነ ምኒልክ ወስናቸው ዘመንም ቀጥሏል። ድምፃዊ ምኒልክ በደርግ ዘመን ለአብዮቱ ዝፈን የሚል ትዕዛዝ መጣበት። ለአብዮቱ መዝፈን ማለት ለቀይ ሽብር መዝፈን ነው አለ። ከዚያም አሰሩት። ከዚያም አገሩን ጥሎ ጠፋ። ምኒልክ በ1980ዎቹ ከሰጠው አንድ ግሩም ቃለ ምልልስ ጥቂት እናስደምጣችሁ። እኔ ሀገሬን ጥዬ የወጣሁት ብዙ ችግሮች ናቸው። አንደኛ ችግር የቀይ ሽብር አደጋዎች በሚበዙበት አካባቢ እንዳውም ሰውየው ትዝ ይለኛል በቀበሌ 14 አብተ ጊዮርጊስ ድልድይ አካባቢ የሚኖር አስሮኝ ነበረ። ቀይ ሽብርም ሊያደርግብኝ የነበረበት ጊዜ ዶክተር አለሙ ነው ያዳነኝ ከዛ ከሞት እና ለዚህም ብዙ ሰዎች ምስክሮች አሉ። እና ከእኔም ጋር የታሰሩትን ልጆች እንዳጋጣሚ ሌሊቱኑ ገድሏቸው አድሮ እኔ ጠዋት በመሰማበት ጊዜ በቃ እኔነቴን እስከ መጥላት ድረስ ደረሱ። እና ሁለተኛው ነገር ደግሞ በየመንገዱ በየዛን ጊዜ የማያቸው የሰው ልጆች በየመንገዱ እየሞቱ በማይበት ጊዜ ሰውነቴን መቆጣጠር እስከ ማቃት ደረጃ ደርሼ ነበር። እና የሁሉ ስቃይ ከማየት አገሬን ጥዬ ብጠፋና የትም ሀገር ብኖር ይሻላል በሚል ከኢትዮጵያ ወጥቼ ወደ ሱዳን ሀገር ብኖር ነበር። ይሄም አብዮት ዘፈን ካልዘፈንክ በሚል ነገር። ለመዝፈን አልፈለክም ነበር አንተ? አልፈለኩም። ምክንያቱም ምን ነበር? እኔ በአብዮቱ ያየሁት ምንም ጥሩ ነገር አልነበረም። ያው ማየው ሰው ሲገደል፣ ሰው ሲሞት፣ የሰው ልጅ ሲጨፈጨፍ እንጂ ምንም ለኢትዮጵያ ሕዝብ ጥሩ ነገር አላየሁበትም። እና ያን ጥሩ ነገር እስካላየሁበት ድረስ እንዴት ብዬ ነው ለዛ ነገር እኔ መንፈሴን ሸጬ ለነሱ ይሄን አይነት መሞቱ ይሻላል በሚል ነገር ነበር። ግን እግዚአብሔር ደግሞ አትሙት ያለው ነፍስ ይድናልና ድኜ ወጣሁ። ለመውጣት ነበር። ሙዚቃ አገዛዝን ስትጸየፍ ለሰው ልጅም ዋጋ ሲኖራት ከያኒው እንዲህ ይሰደድላታል። ማንም ሰው ኢትዮጵያዊነትን ካለ ከዳር ዳር ሰሜን፣ ምስራቅ፣ ምዕራብ፣ ደቡብ አንድ ሆኖ ቆሞ ሆ ብሎ ወደሱ ይመጣል። እንጀራውን በአንድ በኩል ማወፈር ከጀመረ ግን እንጀራው የሳሳበት ማኩረፍ ይጀምራል። ስለዚህ ጃፓን አዝናለሁ፣ ቶኪዮ ከተማ ውስጥ 33 ሚሊዮን ህዝብ እየተጋፋ ይኖራል። 33 ሚሊዮን ቶኪዮ ውስጥ ብቻ። እኛ ግን 7 ሚሊዮን ሆነን የኛ ደሞ ከየት መተን እንደሆነ ራሱ አይገባኝም። እስቲ ከአዲስ አበባ ልጅ በላይ ቦረና ኬኛ ይላል አዲስ አበባን። አያሳፍርም? እዛ ጋር ያለ ነው። እኛ ከ1467 ጀምሮ እስካሁን አባገዳ አለን። ኩራ ጃርሶ ኩራ የሚባል የኛ ናት። አዎ፣ ግን በዋነኛነት አዲስ አበባ ልጅ ናት። የት ሂድና አመራር ይሁን? የት ሂድና ሀገር ይምራ? የት ሄዶ የአዲስ አበባ ልጅ ሀገሬ ነው ብሎ ያውራ? አማራው በረራ አለ፣ ኦሮሞ ፊንፊኔ አለ። በረራም ትበራለች፣ ፊንፊኔም ፍንፍን እንዳለች ትቀራለች። አዲስ አበባ ግን በ7 ሚሊዮን እና በ100 ሚሊዮን የቴዲ አፍሮን አዲስ ዘፈን ሲያዳምጡ የነበሩ ወጣቶች መታሰራቸው ተሰማ። በአዲስ አበባና በሸገር ከተማ የአርቲስት ቴዎድሮስ ካሳሁንን አዲስ ዘፈን ለአመጽ መቀስቀሻነት ተጠቅመውበታል የተባሉ ከ100 በላይ ወጣቶች በቁጥጥር ስር መዋላቸው ተሰምቷል። በፌዴራል ወንጀል ምርመራና በሶስተኛ ፖሊስ ጣቢያ 105 ተጠርጣሪዎች መታሰራቸው ምንጮች የገለጹ ሲሆን ድርጊቱ ምርጫን ለማስተጓጎል የታለመ ነው በሚል ጥርጣሬ በከተማዋ ጥብቅ ፍተሻ እየተካሄደ መሆኑ ተሰምቷል። የቴዲ አፍሮን ሙዚቃ መስማት አዲስ አበባ ውስጥ በሽብርተኝነት ያስከስሳል። ገላና ጉርሜሳ የተባለ ዘፋኝ ደግሞ ለቴዲ አፍሮ መልስ ሰጡ ያለበትን ጉዳይ ብንመለከተው ደስ ይለኛል። በመጀመሪያ ግን አዲስ አበባ ውስጥ ከ150 በላይ ወጣቶች የቴዲ አፍሮን ሙዚቃ ሰማችሁ ተብለው ብቻ የሽብርተኝነት ክስ ተመስርቶባቸዋል። ሲታሰሩ የሽብርተኝነት ክስ ሲመሰርተባቸው መሰረት ሚዲያ ሁለቱንም ዜናዎች ቀድሞ ሰርቶ ነበር። የመንግስት ሚዲያዎች ደግሞ ዛሬ እንደምትመለከቱት በሽብርተኝነት ክስ እነዚህ ወጣቶች ተከሰዋል ብሏል። የዛሬ የአዲስ አበባ ውሎ ደግሞ ይህንን ይመስላል። በቪዲዮ መንግስት ያለምንም የጸጥታ ችግር ከተማ ውስጥ የመከላከያ ሰራዊቱ በዚህ መልኩ መትረየስ ጠምዶ ህዝቡን ሲያስፈራራ ነው። ለምን? ክራር ስለሚያስደነግጥ። እንኳን ክላሽ እንኳን ፋኖ የሚተኩሰው ዲሽቃ ክራር አስደንግጦት ተመልከቱት። ገላና ጉርሜሳ የተባለ ሙዚቀኛ ስሙ ራሱ ሲጀመር አፍ ላይ ይፈነዳል። እሱ ሳይሆን አብይ አህመድን ተከላከልኩ ብሎ የኦሮሞ ህዝብን ቴዲ አፍሮ በዘፈኖቹ እንደነካስ መስሎ ለማቅረብ
የተሄደበት ርቀት በጣም የሚያስገርም ነው። በነገራችን ላይ ገላና ጉርሜሳ በሃጫሉ ሁንዴሳ ግድያ ዙሪያ ከሚያውቁ ጥቂት ሰዎች አንዱ ነው። ጥቂት ሰዎች ስለ ጓደኛውና ወንድሙ ሃጫሉ ሁንዴሳ ግድያ ግን አንድም ቀን በሚዲያ ወጥቶ አልተነፈሰም። አንድም ቀን ቴዲ አብይ አህመድን ለመከላከል ግን በዚህ ደረጃ መጥቶ የተመልከቱት ምን እንደሚል። በነገራችን ላይ በዚህ የአብይ አህመድ የ8 ዓመት ስርዓት ውስጥ እንደ ኦሮሞ ህዝብ የተጎዳ የለም። እነዚህ ለቴዲ አፍሮ ምን ላይ ሰጠን የሚሉ አርቲስቶችና የአብይ አህመድ አክቲቪስቶች ለኦሮሞ ህዝብ ድምጽ የሆኑበት ቀን የለም። የኦሮሞ ህዝብ ሲገደል፣ በወለጋ ሲጨፈጨፍ፣ የኦሮሞ ህዝብ በታሪኩ የአውሮፕላን ድብደባ የደረሰበት በአብይ አህመድ ነው። የድሮን ድብደባ የደረሰበት አንድም ቀን ለኦሮሞ ህዝብ ድምጹን አያውቁም። እንደነ ዲያቆን አማኑኤል አደባባይ ላይ የወለጋ አደባባይ ላይ ሲረሸኑ ሲገደሉ አንድ ቀን ድምጽ ሆኖ አያውቁም። እነዚህ ኦሮመኛ እንችላለን የሚሉ የአብይ አህመድ ገረዶች አንድም ቀን የከረዩ አባገዳዎች ሲረሸኑ አንድም ቀን ድምጽ ሆኖ አያውቁም ለኦሮሞ ህዝብ። ዛሬ ግን አገዛዝ ተነካብን ብለው እንዴት የኦሮሞ ህዝብ ውስጥ ለመደበቅ እንደሚሞክሩ ተመልከቷቸው። ቴዲ አፍሮ በዘፈኑ የትኛውንም ህዝብ እንደ ህዝብ አልተናገረም፣ አገዛዝን እንጂ። ስለዚህ አይሳካላችሁም፣ አትፍጨርጨሩ ነው የምንላችሁ። አይሳካላችሁም። ቴዲ አፍሮ የህዝብ ልጅ እንጂ የገሌ ተብሎ የሚጠራ ልጅ አይደለም። አንድ ቀን እነዛ ትግራይ ላይ ያስቀመጣቸው ባለስልጣኖች ከአብይ ጋር አንድ ቀን ስለሚሰቃየው 22 ያለ ትግራዋይ ተክለ ሃይማኖት ያለው ትግራዋይ የቁም እስረኛ ስለሆነ ትግራዋይ ኔቨር ያማቸዋል። ቴዲ አፍሮ እኮ እንደዚህ በሉ። ትናንትና እኮ ሲሰድባችሁ ነበር። ቴዲ አፍሮ እኮ የትግራይ ህዝብ ላይ ጥላቻ ሲሰራ ነበረ። እንዴት ዝም ትሉታላችሁ? አካውንቱን አዘጉት፣ እንትን በሉት አይደለ? ገና ነህ። ከዛ አንተ መልሰህ ከቴዲ አፍሮ ጋር ታርቀ ቤተሰብ ልትሆን። እኛም ፋራ አይደለንም። እናንተ የምትሰሩትን ሲስተም እኛም እንሰራዋለን። መጀመሪያ ስለ 22 የሚሰቃይ የቁም እስረኛ ትግራዋይ አውራ። ኦቨር ታክሲ ከፋይ የሆነውን ትግራዋይ፣ ሱቁ ያለ አግባብ የሚታሸግበት ከንብረት ሀብቱ የሚታገለውን ትግራዋይ እኮ በዚህ አዲስ አበባ ላይ እኮ ኤልሙንን ታውቋታላችሁ? ኤልሙን እኮ ስለ መብቱ አይጠይቅ፣ እንደ ዜጋ ይቆጠር። ለሆዳቸው የሚኖሩ ተጋሩ አሉ። በየ22ቱ በየክለቡ ውስኪ አወርደው የሚጠጡትን በትግረኛ ዘፈን ስለከፈቱላቸው ትግራይ ሰላም ሆነች፣ ትግራዋይ ያልተጨቆነ ከንብረት ሀብቱ ያልተወረሰበት የሚመስላቸው ትንሽ ተጋሩ አሉ። ከተማው ላይ ደምቆ የሚታዩ የሚጠጡ እነሱ የብዙሃን ትግራዋይን ጥያቄ የሚመልሱበት መንገድ የለም። እኔ እያንዳንዱን አዲስ አበባ ላይ የሚደረገውን ኃጢአት እያንዳንዱ እየታሰረ ያለውን ትግራዋይ ቁጥር አውቃለሁ። ወንጀለኛ ሰው ካጠፋ በወንጀሉ ማንም ይቀጣል። ምንም ያላጠፋ ትግራዋይ ከጦርነት ሸሽቶ ከአዲስ አበባ ከመቀሌ አልዋጋም ጦርነትን መሮኛል ብሎ የመጣን ትግራዋይ አዲስ አበባ እንደማንኛውም ኢትዮጵያ ይኖራሉ ብሎ ቁጭ ያለን ትግራዋይ የሞባይል ሌባ ነው እኮ ቲዲኤፍ ነበረ እያሉ አንበሳ ገራጭ ነው አስራውት ያሉት ያለ ፍርድ ቤት ፍቃድ ያለ ፍርድ ቤት ጠያቂ። የነዛም አሳሮች ሲቪል ምን ያውቃሉ? ስማቸውን ጭምር ነው ማውቃቸው። ትግራዋይ እንዲህ የሚያሰቃዩት ቁጭ ባለበት እንደዚህ 22 ከጽጌ ሽኖ ጀምረ እስከ ዳውንታውን ድረስ ያለው ትግራዋይ ተሳቆ ነው የሚቀመጠው። ተሳቆ እንደዚህ ቁጭ ብሎ ምግብ እየበላ እንኳን መጡ አልመጡም እያለ ነው የሚውለው። ስለዛ ትግራዋይ ነጌታቸው አወሩ እንደብረቱ አወሩም ኔቨር ይገባታል። እነሱ ስለሱ የሚያወራ ትግራዋይ የለም። ቤት ከፍቶ ስለማን ነው የሚያወራ? ቴዲ አፍሮ እኮ እንደዚህ ብሎ ነበር። ቴዲ አፍሮ እኮ እንደዚህ ብሎ ነበር። ምንም ውሃ ማይደፋ ውጤት ማያመጣ ጥላቻን ሰብኮ ሌላ ጠላት የሚያፈራበት ሌላ ጠላት የሚያመጣ እንጂ እቺን ያልጠብጣ ምንም እቺን ያልጠብጣ ማያመጣ ቤታቸውን ከፍተው የማይመለከታቸው ዳስ ላይ የተናገረው መንግስትን ነው፣ የተቸው መንግስትን ነው፣ ያዋረደው መንግስትን ነው፣ ጨፍጭፎኛል ገሎኛል ያልከውን መንግስት ነው የተቻለ። እሱም እዛ ናሬሽን ውስጥ ነበረበት፣ እዛ ኃጢአት ውስጥ ነበረበት። ከነበረበት ጊዜውን ጠብቀን ጠይቋለን። አሁን ጊዜው ግን አሁንም ድረስ ከስህተቱ ያልተማረ አሁን መቼም የትግራይ ህዝብ ይገባዋል፣ ጨፍጭፉት፣ የትግራይ ህዝብ መገደል አለበት አላለም ቴዲ አፍሮ።
ምን ብሎ ነው የሚከሱ? ካሁን እኔን ሙግቶ እንደዚህ አንቆኝ የያዙት ሰዎች ትናንትና እኮ ብሏል። ትናንትናማ ካለ ምን ጎረቤቴም ብሏል እኮ ቴዲ አፍሮና ጎረቤቴ፣ ገዛ ጎረቤቴ፣ ከቤት አጠገብ ያለው ጎረቤት ጠቁሞ ያሳሰረኝ ሰፈሩን ሁላ እየጠቆመ እንትን ያለ ሰው ነበር። ንጹህ ሰው ነበር፣ ባለጌዎችም ነበሩ። ኦኬ እነሱንም እንትን እንበላቸው። ስለአሁን እኮ ነው የምናወራው። አሁን ላይ ይሄ ችግር ተረድቶት መላው ኢትዮጵያ ሕዝብ የስርዓቱ ጠላት ነው። ያ ስርዓት ትናንት ሚዲያ ነበረው፣ በሚዲያው ሲናገር ሲሳደብ ነበር። ብዙ ኢትዮጵያዊ ተከትሎታል። ብዙ ኢትዮጵያዊ አይኑ በጭንብል ተጨፍኖ የትግራይ ሕዝብ ላይ ሞትና ራብን አውጇል። ስለዚህ አሁንም ለምን አላለም ከሆነ አላቀም። አሁን አይንም መንግስትን እየተቻለ ግን ስለሚታሰሩ ከሺህ በላይ ትግራዋይ አባ ሳሙኤልና ሚዛን ቴፒ እንዲሁም ቃሊቲ ዞን 6 ወደ 10 ምናምን ትግራዋይ ታስሯል። ዞን 6 ላይ ምንም ሳያረው ወንጀል ሳይሰሩ ምንም ኤቪደንስ የለ መረጃ የለ ሲባሉ ሞባይል ሰርቀው ነው። ስንት ዓመት? 15 ዓመት 20 ዓመት ጥያቄ የላቸውም። ቤተሰቦቻቸው ትግራይ ናቸው። ከትግራይ ነው ሸሽተው የመጡት በጦርነት አዲስ አበባ እንደማንኛውም ኢትዮጵያዊ ሰርተን እንበላለን ብለው አሁን ብዙ ሰዎች ተሰድበናል የሚሉ ሰዎችም የሚገልጹት ከዚህ ቀጥሎ የሚመጣው ነው። አዲስ አበባ አዱ ሸገር እንኳን ሸገሩ የሁሉ አይደል ወይ መላው ሀገር። ትልቁ ትርጉሙ ለምንድን ነው በትናንሽ ድንበርና ጎጆ የምንጣላው? ኢትዮጵያ የኛ ቤት ሆና ሳለች በጥቃቅን ጎጆ ለምን ነው የምንጣላው ነው። ሶ ኢን ጉድ ፌዝ ለሚረዳ ሰው ሙሉንም ዘፈን ላዳመጠ የቴዲ ባህሪና መልእክቱንም እና የሚሰብከውንም ላወቀ ፓርቲኩላር ህዝብ ላይ የተለየ ቂምም ጸብም ጥላቻም እንደሌለው ያሰሩትንም ወጥቶ ይቅርታ ያለ ግለሰብ እና ፓርቲኩላርሊ ደግሞ እንደ ማህበረሰብ ከወሰድን ከኦሮሞ ህዝብ ጋር በቂም በጸብ ውስጥ የገባበት ዘመንም ስለሌለ በዛ መልኩም ከወሰድን ሰፊው ኢትዮጵያ እያለ ለምንድን ነው ትንሽ ጎጆ ላይ የምንጣላው የሚል ነው መልእክቱ። አዲስ አበባ አዱ ሸገር እንኳን ሸገሩ የሁሉ አይደል ወይ መላው ሀገሩ የሚለው የትስ ብንሄድ የትስ ብንኖር ኢትዮጵያ አትጠበንም፣ ሰፊ ነች። ሰው ጎጆ ላይ እንጣላን መልእክቱ እሱ ነው። አዱ ሸገር የሚለው ላይ የሚቀጥለው ስንኝ ይሄንን ነው በሌላ መልኩ ሲረዱት፣ በሌላ መልኩ ሲተረጉሙት፣ እንደገና ደግሞ ለዘመቻም እየተጠቀሙበት ያሉበት። ከዚህ ቀጥሎ በፍቅር ጠርተው ይሄን በደንብ አዳምጡ። የኔ መረዳት ሌላ ስለሆነ ማለትም ሌሎቹ ከሚናገሩት በተቃራኒ ስለሆነ በፍቅር ጠርተው ከዳር እስከ ዳር መሃል ገቡና አቆሙን ከዳር ባቆዩት ሀገር ጀግኖች በአንድነት በአርበኝነት እንዴት ይገፋል ኢትዮጵያዊነት። ሶስት ነገር አለ በዚህ ላይ ሶስት ነገር። አንደኛ በፍቅር ጠርተው ከዳር እስከ ዳር መሃል ገቡና አቆሙን ከዳር የሚለው ትርጉሙ ግልጽ ነው። ኮንቴክስቱ 2018 ዓመተ ምህረት የለውጥ መጣ ሲባል ህዝብ አንድ ሆኖ መሪዎቹ ወደ ዳር አውጥቶ ነበር። ህዝብ ነው ድል የሰጠው። ሪፎርም እናደርጋለን፣ ለውጥ እናመጣለን፣ እመኑን ብለው እድል ተሰጥቷቸው ነው እንጂ ተከፋፍሎ የነበረው ህዝብ አንድ ላይ መጥቶ መሪዎቹን ተፍቶ ወደ ዳር አውጥቶ ነበር። ያኔ ህዝብ አንድ ላይ መጥቶ እየከፋፈሉ ሲበሏቸው ሲደቅሷቸው ቆይተው ህዝብ ግን ባንንና ያኔ 2018 ላይ መሪዎቹን ከውጭ ያወጣና ችግር ውስጥ ከተተ፣ ቅርቃር ውስጥ ከተተ። ያኔ ህዝቡ መሀል ላይ የነበረው በአንድነት መሪዎች ከዳር ሆኖ ነው የሚማጸኑት እድል ስጡን ብለው ትርጉሙ። ከዛ እድል ከሰጠናቸው በኋላ ምክንያቱም በፍቅር ጠርተው የሚለው በፍቅር ተደመሩ የሚለውን መልእክት ለማስተላለፍ ነው። በፍቅር ተደመሩ የሚለውን ነው። በፍቅር ጠርተው ከዳር እስከ ዳር ማለት በፍቅር ተደመሩ ኑና ተደመሩ ሲባል እሺ ብለን ተደመርን፣ እድል ሰጠን። ያኔ እነሱም አላስገባን ተንኮለኞችን እድሉን ካገኙና ስልጣን ካደላደሉ በኋላ እኛ ህዝብ መሃል ገብተው ዳግም እየከፋፈሉን ነው። ስለዚህ አቆሙን ከዳር ማለት እነሱ ፈላጭ ቆራጭ ሆነው በእኛ ዕጣ ፈንታ ላይ እየወሰኑ እየገፉን እኛን እየከፋፈሉ አንዱ ላይ እያነሳሱ ወደ ዳር ወሰዱን። እንደምንም ብለን ታግለን ወደ ዳር አውጥተናቸው የነበረውን አውሬ ኢንኮቴሽን አሁን ግን መሃል ላይ መጥቶ እድሉን ሲያገኝ እኛን እየገፋ ወደ ዳር አውጥቶናል የሚል ነው። ቀጥሎ ባቆዩት ሀገር ጀግኖች በአንድነት በአርበኝነት እንዴት ይገፋል ኢትዮጵያዊነት። የዳሩን ነግራቸው የዳር የሚለው የሆነ ቡድን መጥቶ የሆነ ማህበረሰብ መጥቶ ወደ ዳር አውጥቶኛል የሚል አይደለም። የቅድሙም መላው ሀገሩ የኛው አይደለም ወይ የሚለው ጎጆ ላይ እንጣላ ኢትዮጵያ የጋራችን ነች ማለቱ ነው። ከዚህ ቀጥሎ እዚህ ጋር ያለው ራሳቸው በፍቅር ጠርተው ወደ ውጭ ያወጣናቸው ሰዎች
አስተዳዳሪዎች መሪዎቻችን እድል ስጡን ብለው በፍቅር ተደመሩ ብለውን እሺ ብለን እድል ብንሰጣቸው አሁን እድሉን ሲያገኙ እኛን በተራቸው ከፋፍለው ወደ ዳር ተፉን፣ አቅመቢስ ኤጀንሲ እንደሌለው አደረጉን የሚል ይልና ከዛ በኋላ ኢትዮጵያ እንዴት ትገፋለች ነው። ስንት ጀግኖች ዋጋ የከፈሉላት ኢትዮጵያ እንዴት ትገፋለች? ኢትዮጵያ ተገፍታለች ወይ የሚል ነው ጥያቄው፣ መከራከሪያው። እያየሁ ያሉት እንደዚህ መንግስት ኢትዮጵያዊ ያለ ወይ? ይሄ መንግስት እየሞተ ያለው እየተተኮሰበት ያለው ከሁሉም ጋር የሚጣላው ኢትዮጵያን ለማቆየትና ኢትዮጵያዊነትን ለማለምለም አይደለ ወይ የሚል መከራከሪያ የሚያነሱ አሉ። ቴዲ እዚህ ጋር እየተናገረ ያለው የህዝቦች አንድነትና ትስስርን ነው። አንድ ላይ ብንሆንም ተለያይተናል። ስለ ፍቅር ሲባል ስለ ጸብ ካወራን ተሳስተናል። አንድ ላይ ብንሆንም ተለያይተናል እንዳለው የጥቁር ሰው አልበም ላይ ስለ ኢትዮጵያ ቢወራ ብትሰብኩም በተግባር ግን የህዝብ አንድነትን አላልታችሁ ሁሉም ወደ የጎጡ እየከተታችሁ በግድ የራሱ ያልሆነውን ማንነት እንዲቀበል ወይም በግድ ወደዛ እንዲገባ እያደረጋችሁት እየገፋችሁ ተራ በተራ የህዝብ ለህዝብ ግንኙነትን አዳክማችሁ ማህበራዊ ትስስርን አላልታችሁ የኢትዮጵያዊነት ስሜት አገራለም ስሜቱን አጥፍታችሁ ሁሉም ብሔርተኛ እንዲሆን ሁሉም ኢትዮጵያ እንዲሰውን እንዲያደርግ ኢትዮጵያ አርብ ላይ እንድትውል አድርጋችኋል ነው ቤዚካሊ። ኢትዮጵያዊ እንዴት ይገፋል ኢትዮጵያዊነት ሲል ከዚህ አንፃር ነው በሚባል ያው ፖለቲካ ነው የገዢውን መንግስት ጨፍጨፍ አድርጎ ልክ ልኩን ነግሮታል። በተለይ ጉራግኛው እኔ ጉራጌ ስለሆንኩ ልንገራችሁ ግጥም አድርጎ ነው የነገረው። ግጥም በጉራግኛ ራሱ ሲተረጎም ግዶ ነው ያሉት ሰው እና ፍቅር መስሏችሁ ፖስተነዋል እናወርዳለን ያላችሁ በእናታችሁ እንዳታወርዱት ብለን እንድንለምን ስትታሰሩ ታወርዱታላችሁ ነው። ስትታሰሩ ታወርዱታላችሁ። አወርደዋለሁ የፍቅር መስሎኝ ነው ፖለቲካ ስለሆነ አውርጁ። ምንም የፍቅር የሚመስል ነገር የለውም። ግጥም አድርገሽ ሰምተሽ እንደው በሆነ ብለሽ ወደ ፍቅር አድርገሽ ከሆነ የለም እኛም ከዚህ በኋላ ሀገር መግባት ነው እንጂ የሚቀረው ከቴዲ ጎን ነን። ግን ለካ እሱ ውስጥ ነው ያለው። አይ ዝርያ ኧረ ይመቸው ቴዲ በስም ሀገር ሮብዬ ንገሪኝ። እኔ የመጀመሪያ ምርጫ እሷ ናት። ጉራገኝ ተንተነ ለመሰለ እስኪ ተረጉሙት እኮ አንድ 3 ቀን ፋታ ቢሰጡኝ ብሎ ነው። ግን እንዳለ ጉራጌዎች ተጠርተው አሁን ቤተ መንግስት ናቸው እያስተረጉሙ። ጥያቄ አለ ሮብዬ፣ አንድ ጥያቄ አለ። ጎንደር ሙሽራ ነሽ እንጂ ጽዮን ሙሽራ ነሽ የሚባል ሙዚቃ ሰምተሽ ታውቂያለሽ? ሙሽራ ናት ጽዮን ኦፍ ኮርስ። እንዴ በሙዚቃ ማለት በሙዚቃ ደረጃ ጽዮን ሙሽራ ነሽ ፍጹም አልሰማንም እስካሁን ድረስ። ይሄው ሙሽራ መሆኗን ነገራ። እስከዛሬ ካልሰማ ዛሬ ሰማ። እሺ የ17 መርፌዋን ለማካካስ እጅ መንሻል ጀግና መሆኑንማ አሁንማ ሙሉ የትግራይ ህዝብ ከቴዲ ጋር ነው። ምክንያቱም ይሄ ሁሉ በደል የደረሰበት ይሄ ሁሉም ጫና የመጣበት ለጦርነቱ ሰዓት ወጥተ እንደሌላው አሸብሽብ ሲባል እምቢ ብሎ ነው። ከህዝብ ጋር ነው። ሁሉ ሰው አይረዳውም እንጂ እሱ ከህዝብ ጋር ነው። ጠቅላላ ያሸረገደች ገብታለች እስር ቤት። እነ ሰራዊት ፍቅሬ ምናምን ሽንታቸውን በባሊ ታታታታ እያደረጉ ሽንታቸውን እየሸኑ ነው እስር ቤት። ስለዚህ ቴዲ አፍሮ የቴዲንም መድኃኒዓለም የወቀው ሮምዬ ግን አልሐምዱሊላህ የቸገረው እርጉዝ ያገባል የሚሉትም አባባል አለ። የባሰበትን መጫት ብልጽግና ምንም የሚያገባው የለም። መጫትም አይችልም፣ እርግዝናም አይችልም። የሚገርመው ከዚህም የባሰ አለ። ቴዲ አፍሮ መስሎ እንደ ቴዲ አፍሮ አያችሁት? እነዚህ ሁለቱ ሰዎች እንዴት አይነት ሼም ነው። ምክንያቱም ሰይጣን ራሱን ነው አይመጣም፣ ዲያብሎስ ነው ራሱን ከሆነ ሁሉም ይሸሸዋል። ስለዚህ ቴዲ አፍሮን ኮፒ ያደረጉት አለባበሱን፣ አቋቋሙ፣ ጊታሩ ምናምን አይቻልም፣ መምሰልም አይቻልም፣ ክልክል ነው። ራስን ሆነና ልጁ የትናይት መጠቀ
ስለዚህ የሚያዩቸው የለማ ዳቢሎስ የቅዱስ ገብርኤልን የቅዱስ ሚካኤልን ካባ ደርበህ ብትመጣ በስመ አብ ስትባል ትፈርሳለህ። ጥቁርነት ይታያል። ተቃጠለው መከራ ብቅ ይላል። የብልጽግና ካድሬዎች እንዴት አድርገው ኮፒ እንዳደረጉት ሞከሩ። በዛም መግቢያ ጠፋቸው። የቸገረ ቀን እሱ ብቻ አይደለም። ሁለት ነጥቦችን ነው ማንሳት የፈለኩት። አንደኛው ደግሞ ሌላኛው ታደሰ ወረደ የተባለው ነው። አልወርድም የሾመኝ ነው የሚያወርደኝ። ማቢሾሞ ጥሩ ነው። ፍናፍንቱ ብልጽግና ሹመት እኮ የሚሰጠው በህዝብ ነው። ምን አይነት ተንከሲስ በሽተኛ ሰውዬ ነው ይሄ ደግሞ። በስተመጨረሻው እንደሰራ አይገልም። አዎ በአማርኛ ብዙ የሚገለጹ ነገሮች አሉ። ተምታባ ባንሆን እኮ ስታንሊ ደግሞ የበለጠ ሞራላችን ነካኩ። ተምታባዎች ነን ብሎ ሹመት ሲጀመር ኢትዮጵያ ውስጥ በህዝብ የተሾመ መንግስት ኖሮ ማቅ ማንም እስከዛሬ ድረስ ዜሮ። በኢህአዴግ ጊዜ ብቻ ነበር የተሞከረው። የባሰ ደግሞ አታምጣው። አሁን ታደሰ ወረደ የተባለው ትግራይ ክልል ሄዶ እኔ ሾሞኝ ነው ለጊዜው ነው እምቢ ማለት አቅቶኝ ነው ብሎ አሁን ከስልጣን ውረድ ሲባል የሾመኝ ነው መንጀሩ ነው ትስቅበታለች። ኃይለ ሥላሴም በህዝብ አልተሾመም። ደርግ በህዝብ አልተሾመም። ኢህአዴግ በህዝብ አልተሾመም። ሚኒሊክ በህዝብ አይደለም የተሾመው። ይሁዳሚ ገና ጥረት እያደረግን ነበር። ብልጽግና ጎንበስ ብሎ አይደል ወደ 4 ኪሎ የገባ ፍናፍንቱ እዛ ከደረሰ በኋላ እኮ ነው በቢሊየን በምናምን እዋጋለሁ ማለት የጀመረው። ታደሰ ወረደ የተባለው ወራዳ ልክ የሾመኝ ነው የሚያወርደኝ። ስልጣን ላይ ምንድን ያለው ቀድሞ ሳጥናኤል ስለሚቀመጥበት ወንበሩ ላይ ሆነ መጣበቅ ያለው። ጤነኛ ሰውም ሲበላሽ እንደዚህ ነው የሚሆነው ስልጣን ላይ። አረሪ በለው በሉያ እኔ ድሮ በሳጭ ነበር። አሁን ግን ደስታኝ ነው የፈጠረልኝ ምን ያህል ወራዶች እንደሆኑ ለማየት። ቁልፍ የሆኑ ጉዳዮች አሉ። ህዝብ ምን ይላል በቴዲ አፍሮ ጉዳይ ላይ? ቴዲ አፍሮ በዓለም ላይ የመጀመሪያ ሪኮርድ እየወጣ ነው። ልጁ እየተተኮሰ ነው። ዓለም ምናልባት ዘፈን መስሎት ሊሆን ይችላል። እኛ እኮ እልሃችንን መከራችንን የምንወጣበት ሀገራችንን መልሰን ከአጋንንቶች እጅ የምንነጥቅበት የትግል ምን ልበለው የትግል የምንዋጋበት ምንድን ነው? የትግል ጫፍ ኤቦ ምንድን ነው ቢባል የጦሩ ጫፍ እንደዚህ እኮ ነው የሆነው። ስለዚህ ምናልባት ጊዜው አልፏል። የኦሮሞ ነው ኦሮሞዎች እንደዚህ ያርጓል። መሬታችን ተነቀናል፣ ተፈናቀልን ደግሞ ይላሉ። በዛ አንዱ በአፋን ኦሮሞ የወጣው ያፈናቀሉን በሚኒሊክ ያሳቀኝ በአፋን ኦሮሞ አቀርብላችኋለሁ። ያሳቀኝ ሚኒሊክ አፈናቅሎ በሚኒሊክ ጊዜ መፈናቀል የሚባል በታሪክ ውስጥ የለም። ገብሩ አትገብሩ ነው እንጂ የህዝብ መፈናቀል አልነበረም። ኢቭን በደርግ ጊዜ አልነበረም። ከታሪክ እንዳየነው መፈናቀል የተጀመረው በኢህአዴግ ጊዜ ነው። የመሬት ጥበት የመጣው በኢህአዴግ ጊዜ ነው። በደርግ ጊዜ ማንን ያፈናቅላል? ኃይለ ሥላሴ ጊዜ መፈናቀል ነበር። አዎ ከተሞች ሲቆረቆሩ ፊውዳሎቹ ባለ ርስት ብሎ ምናምን መፈናቀል እንደ ጎርፍ የመጣው በፒፒ ነው። አሁን ነው፣ ዛሬ ነው። መፈናቀል የመጣው በኢህአዴግ ጊዜ ነው፣ በወያኔ ጊዜ። ኧረ ስንቱም ግን ይዞ የሚለቁትን ስላጡ እንዴት እኔ መሆን ትችላለህ? እንደኔ ተብተብ መሆን አትችልም። እንደኔ እኔ ነው የኡርጌ ልጆች አንድ ቀበሌ ሙሉ ናቸው። በነገራችን ላይ ቀበሌ ሙሉ ኡርጌ አለ። ኡርጌ ልጆች ማአት ነን፣ ግን በመልክ እንኳን አንመሳሰል። ቴዲ አፍሮን ለመምሰል ተንጠልጥለ ራስን ሁን ወንድ ኮንክ። ቴዲ አፍሮን ለመምሰል የሄዱትን ሰዎች ኢግኖር አድርጓ። በቃ እንደው በሌላ ሐሳብ እንኳን ይሻላል። ልጁን ለመምሰል እንደ
ራስህን የመጨረሻው ውድቀት የመጨረሻው ሞት በምድር ላይ ሌላውን ለመምሰል መሞከር ነው። እኛ ራሳችን ነው የምንመስለው። ጌታ ሲፈጥረን ለእያንዳንዳችን የተለያየ ችሎታ ነው የሰጠን፣ የተለያየ መልክ ነው ያለን። ሲጠራንም ወድቀን እንኳን ስንነሳ ራሳችን ሆነን ነው የምንነሳው። ቴዲን መስለህ ወይ ሌላውን አይመስልም። 33 ዓመት አትሞክሩ። እውነት በጣም ያሳዝናል። እውነት በጣም ነው፣ በአንድ በኩል በጣም ነው የሚያሳዝነው። ቴዲ ሰርተሃል፣ ይመቼ። ገና ጅምር ነው። ስለ ቴዲ ጉዳይ የፈጠረውን ምን እንደሚመስል በሚቀጥለው ቪዲዮ ይመጣለሁ። ታደሰ ወረደ የተባልኩ መዓት ይውረድብህና ከትግራይ ህዝብ ጭንቅላት ላይ ውረድ፣ ወይ ወደ ፍንፍኔናና ከጓሮ እየተሰራ ስካይ ሆቴል የሚገባው ምግብ ተቀለብ። በእግርም በእጅም ተቦክቶ ከኋላ ይፈተፈትና ስካይ ሆቴል ነው የተመገብኩት ብሎ ያወራል። ይሄ የባንዳዎች ስብስብ ማለት ነው። ከትግራይ የመጡት ትግራይ የመጣው እዛ የሚዘጋጅ ስካይ ሆቴል የሚዘጋጅ ምግብ የለም። ከቀበሌ ነው የሚመጣው አቡክቶ። ወይ ደግሞ ያው የሰበሰብከው ገንዘብ አለ እዛው። መቼም ይሄ ወያኔ ሓርነት ደግሞ አጃ የለውም። ወይ አባረርሃል፣ ከከተተ ደግሞ እስር ቤት ይቀለብበታል ያንን የሰበሰብከውን ብር። በተረፈ መዓት ይውረድብህ፣ ከትግራይ ህዝብ አናት ላይ ውረድ። በፍናፍንት ተሹመ የሰቀለኝ ነው የሚያወርደኝ ማለት ራሱ ነውር ነው። እቺን ለማለት ነው ከቻ ያልኩት። ገና በሌላ ቪዲዮ እመጣለሁ። ተመቻችሁ። እስከዛ ሳምንቱን ትልቅ ነገር እየተካሄደ ነው በዚህ በሶሻል ሚዲያ። በተለይ የዚህ አርቲስት ቴዲ አፍሮ የሚሉት ከሳሁን ነው ስሙ ያወጣው እንትን አለ ኢትዮጵያን ህዝብ አናክቶታል። ይሄ ወልነውን አርቲስት ነው የነው። ነገር ግን እዚህ ያደረኳትን አክሱም ላይ አይደለም አረንጓዴ ቢጫ ቀይ ያለ እናንተ ባይምሯችሁ ውስጥ እንደኔ መጥቷባችሁ ከሆነ አክሱምን በጥቁር አድርገዋታል ከና አፍሪካ ካርታዋ። እኔ ራሴ ኢንተርፕሬት አለኝ። አዎ አክሱም ጠቁራለች። አዎ አክሱም ሀዘን ላይ ነች ያለችው። ያ ትልቅ ነገር ነው። በዛ አድርገው ያደረጉት ከሆነ ትልቅ ነገር ነው። ነገር ግን አውሽ ይሄንን ነገር የዛሬ 5 ዓመት ይሄ ሰውዬ 5-6 ዓመት መሰለኝ ጀነራል ስዩምን በገደለበት ጊዜ እነዚህ ሜጀር ጀነራሉን ሁለቱን እንዴት አይነት የኢትዮጵያ መሪ አርበኞች የነበሩትን በገደለ ጊዜ የአማራን ክልል መሪዎቹን በገደለ ጊዜ ይሄ ሰውዬ ደርግ ይሸተኛል ብዬ አይ ቲንክ ዩቲዩብ ቻናል ላይም ገብታችሁ ማየት ትችላላችሁ። በየቦታው የጻፍኩት ኢንክሉድድ ሚድል ኢስት እስራኤል በጂ የጻፍኩት በትዊተር በጻፍኩበት ጊዜ እነዚህ አርቲስቶች ሊጦች ሙሴ መጣልን ያሉበት ዘመን ነበር። አንዳንድ ወገኖች ስሰማ ይሄ ቢዝነስማን ነው ለቢዝነሱ ነው ይላል። እኔ እዛ ውስጥ መግባት አልፈልግም። አንድ አርቲስት ነው that's what he does for living። ነገር ግን ጥሩ ነው። አውሽ ይሄን ነገር ባደረገው 5-6 ዓመት በፊት ውስጥ እቺ አክሱም የቆሰለችው ያለቀሰችው የምታለቅሰው ሀዘን ላይ የተቀመጠችው ስቲል ምናልባት ፕሪቨንት ሊሆን ይችላል። በዛ ሰሜን ያቀጣጠሉት እሳት ምናልባትም ይሄውና ዛሬ
ከዛም በፊት በኦሮሞ ክፍለ ክልል ውስጥ መርሳት የሌለብን ነው። ኦሮሞዎችንም እነዚህ ይጨፈጭፋሉ። ሐቀኛ ከሆነን ስለ ሐቅ ማውራት አለብን። እነዚህም ዛሬ አማራውን ህዝብ ልክ እንደዛ በትግራይ ጊዜ እንዳደረገው አሁንም ሲጨፈጭፍ ጮህ አለብን፣ ማዘን አለብን። ይሄ መሆን ያለበት ነው። otherwise how I gonna say myself humanitarian አንድ ሰውም ቢሆን በማያውቀው ጥፋቱ ይሄ 4 ኪሎ ገዳይ የሚጨፈጭፍ እንዲህ ዛሬ እነዚህ ሰዎች ስለመጡ ይሄ ቢዝነስማን ስለሆነ ቢዝነስ ሊሰራ ነው እዛም ብሏል። አንዱ እንዳውም ልኮልኝ I disagree with him. He's a very smart man. መለሰ እኮ ይሄንን ሰውዬ እንደዚህ ብሎታል። ያ መልሰቶታል። ምናልባት ደግሞ አሁን ትንሽም ሌት ቢሆን ቀልቡን ገዝቶ ይሆናል። ምናልባት አሁን መለሰን ቢሉት መለሰ አይመጣም። ክርስቶስን ሆነልን ነበር ያሉት እኮ የሚሰራውን ሁሉ አንቋሸው ምን ብለው ዛሬ እግር ሳሚዎቹ ሁሉ የት ናቸው ያሉት? ዲሲ ያሉት ስማ። እና በዚህ እንግዲህ ያድ ስለሚያዳምጠኝ እዚሁ ልንገረው። አንዳንድ ጊዜ ኢሜል ምን ኤክስቼንጅ ስናደርግ እንትን አንዳንድ ጊዜ ኤግዞስትድ ሆናለሁ። ስለዚህ በጣም የሚገርም ነው። ያህል ሶሻል ሚዲያን ይሄ ትልቅ አርቲስት ነው። ይሄንን መካድ አይቻልም። however 8 years or at least 6 years late እንዳንተ ፕላትፎርም የለንም፣ እንዳንተ ይሄን ያህል እንትን የለን፣ አርቲስት አይደለን፣ ብዙ እንዲህ አይነት ውስጥ አልገባንም። ነገር ግን ዛሬ ያልከውን ነገር በምናውቃት ጭረን ይሄ 4 ኪሎ ያለው ገዳይ እችን አገር የሚኒሊክ ሀገር እያላችሁ የጨፍራችሁላትን ያንን ያላችሁን ሀገር ይሄው ሙሴ ይመጣልናል አላችሁበት ጊዜ የዛን ጊዜ ለምን አይናችሁን እንዳልከፈታችሁ ስተኙ ህዝቡ እየተጨፈጨፈ ስተኙ አርፋችሁ ስታንኮራፉ ምነው አልጎረበጣችሁ? ምነው ናይትሜር አልያዛችሁም? ምነው ቅዠት፣ ናይትሜር ማለት ቅዠት ነው አይደል? ጠፍቶብኝ እየፈለኩ ነበር ባይመሮ። ቅዠት አልያዛችሁም። however አሁንም ጥሩ ነገር ነው። እኔ ሰርቶ አይብላ አይደለም፣ ቢዝነስ ማለት ነው። ለቢዝነሱ ነው ምናልባት ያም ሊሆንም ይሄንም እኔ ክሪስፖል የለኝም ተነመለበት። ነገር ግን ደግሞ ይሄ ሰውዬ ትልቅ ተሰሚ ያለው በዛ ሀገር ውስጥ ይሄም ሆኖ ህዝቡን ይሄ እያወቀ አይኑን የጨፈነው እያወቀ መናገር ያልቻለው እያወቀ ገልብጦ ይሄንን ዳቢሎስ የሆነውን መሪ የሚያስወግድልን ከሆነ ለክ እንዴ ከዚህ የበለጠ ነገር ምን አለ? ወል ድርሻዬን ተወጣሁ ሊል ይችላል፣ ክሬዲት ሊወስድ ይችላል። I don't mind, let them get whatever credit he gets። በት ነገር ደግሞ ታሪክ የምትደበቅ ነገር አይደለችም አይደለ እንዴ? ታሪክ አይደበቅም። ሌላው ወደዚህ ይመለሳሉ። ቲፒኤልኤፍ ስብሰባውን ጨርሷል። I think እንደሰማሁት ከሆነ እነሱ አውጥተው ሲናገሩበት ይቀላል። ይሄ ጀነራሉ ቦታ እንደሌለውም ከእንግዲህ ወዲያ። ሁለተኛ ጽምዶን እንግዲህ አንዳንዶቹ ኤክስኪውዝ የሚሰጡት አሉ፣ ውጭም ያሉ እዛም ያሉ። የሚያውቀው ኦርጋናይዜሽን የለም። ሊያሳውቀው ነው፣ ግልጽ አድርጎ ሊያሳውጥ ነው፣ ከማንም ጋር ሊል ነው ይባላል። አያድርገው። ከጦርነት ይልቅ ከማንም ጋር በሰላም ከአማራው፣ ከአፋሩ፣ ከኦሮሞ፣ ከሱዳኑ ከምኑ ተስማምቶ መኖር የመሰለ
ትልቅ ነገር የለምና እንደዚህ ነው አጽድቀዋል። ስብሰባቸውን ጨርሰዋል። ያ ፋክት ነው። ስብሰባቸውን መጨረሱ እንደዚህ ብለዋል። ብዙ አንዳንድ የደረሰኝ ነገር አለ። ይህ ነገር ግን እነሱ ሲያወጡት በኋላ ከዛም በኋላ ያወጡት በኋላ እንትን ይላል። ሁለተኛ እንደማይቀበሉት ይህን ጀነራል በቃ። ሶስተኛ አይ ቲንክ እንደተናገርኩት እስከ መቼ 3 ዓመት ተጠበቀ። ይሄ ሳውዝ አፍሪካ እንትኑ የለም 2.2 ሚሊዮን የመረጠው ህዝብ ተሰልፎ በኮሮና ኤግዛምፕለር ናቸው ተብሎ በካርተር ነው አይደለም ነው ከአትላንታ ሄዳው ኦፊሳቸው አስቲል አትላንታ ነውና እዛም ማት ኢትዮጵያኖች አሉ የፖለቲካ ሃንገር ካለ ሄደ የጻፉትን። ስለዚህ የመረጠው ህዝብ መመለስ አለበት። ከዛም በኋላ ደግሞ እናያለን ህዝባችን ይሄ ህዝብ 5 ዓመት በኬላ የሚኖርበት ያለ ጥፋቱ ያለ በደሉ የሚመለስበት አውቶሪታሪያም ቲዲኤፍም ይሄ እንደው የህዝብ አርበኞች እነሱም ወደ ቅርቡ ጊዜ ስብሰባ ይገባሉ ይባላል። ስብሰባ እንትን ይላል። ይሄ እንግዲህ አልወጣም። አሁን ብዙ የነዚህ የሶሻል ሚዲያ እንትኖች ያወጡታል። ለኔ አርብ ማታ ነው አትሊስት ቱሞሮ ለእናንተ አርብ ጠዋት ሲሆን ይሄ ነገር ይወጣል ብዬ ገምታለሁ። ትልቅ ነገር ነው ይሄ፣ በእውነት ትልቅ ነገር ነው። ሎ ኦርደር እያደረጉ ነው። ከእንግዲህ ወዲያ የአብይ አህመድ ጢፒ 11 ዘፈኑን ልከውልኝ 11ኛው ታይም really it's 11 hours መሆኑን ያሳያል። እንግዲህ እነዚህ ለሆዳቸው ቋንቋውን ተናጋሪዎች እዛች ሀገር ቋንቋውን ተናጋሪዎች ለሆዳቸው በ11ኛው 11 o'clock የሄዱት ምን ይወጣቸው ይሆን? ምን ይወጣቸው ይሆን? የዚህን 4 ኪሎ ያለውን ገዳይ ጆይን በሞተበት ሰዓት ጆይን ያደረጉት ያንን ያ ገበሬ ህፃኑን ልጁን እናንተን ፕሮቴክት ሊያደርግ እግሩ የተጎዳው የተጨፈጨፈው በእናንተ ታምኖ እናንተ ለሆዳችሁ ያደራችሁ በዛ እዛ ሀገር የተወልዳችሁ አድጋችሁ በዛ ህዝብ ተምራችሁ ያንን ኦርጋናይዜሽን በሱ አድጋችሁ ለጥቅም ነው ለካ ለዓላማ አይደለም። ወይንም ደግሞ ላለው ስሎጋኑ አምናችሁበት አይደለም ለካ። በጣም የሚያሳዝን ነው። 50 ዓመት ተዋጋው እያላችሁ 60 ዓመት ተዋጋው እያላችሁ ምንድነው እንዴ? ያመንክበት ትግል እኮ ፍቅርን እስከ መቃብር እንደመሆኑም ትግልም እንደዛው ነው። ላመንክበት ዓላማ እስከዛ ነው። በዛኔ የበለጸጋችሁት በዛ እኮ ነው የበለጸጋችሁት። ሪዎርድ ነው እንዴ? ለህዝቡ ከሆነ ፖለቲከኛ ላመንክበት ነው ሪዎርድ ነው የፈለጋችሁት። ጉድ እኮ ነው የሚሰማው ነገር፣ ጉድ ነው። ነገር ግን እንደው በጣም ጥሩ ነው። ሳምንቷ በጣም በዛ በኢትዮጵያ ውስጥ ይሄን አርቲስት ያመጣው ነገር አለ። በጣም ተሳሚነት ያለው ነው። ጉድ ነው። ሌላው ነገር አይደለም የወራው እኮ ሌፍት ራይት ምሁሩ ያልተማረው ምሁሩ ማንም ስለዚህ ነገር እያወራና እንትን እያለ ነው። ትልቅ ነገር ነው። ይሄንን ቀድሞ ባደረገው ምናልባት ስንቱ ሰው ይተርፍ ነበር። ምናልባት ሰውን ዩናይትድ አድርጎ ይሄንን ህብረተሰብ ዩናይትድ አድርገው ብዙ ማትረፍ ይቻል ነበር። ይሄ 4 ኪሎ ያለው ገዳይ ይህን ያህል ስር ላይ ሰድ ይችል ነበር ብዬ ገምታለሁ። ስለዚህ ወገኖቼ በእውነቱ ይሄ ነው ለክ። ነገር ግን በጣም የገረመኝ ይህንን እንዴት ነው አክሱም በዛኔ የተመለከቷት ባይመለከቷት እንኳን እኔ በዛኔ የተመለከትኳት። አዎ ጥቁር ላይ ነች አክሱም። አዎ ጥቁር ላይ ነች። ጥቁር ለብሳለች። እስካሁን አላገገበችም። ጥቁር እንደለበሰች ነው። ሌላው መናገር የምፈልገው ደግሞ አንድ ነገር አለ።
እነዚህ አንዳንዶቹ እንደው በጣም በሚያሳዝን ሁኔታ ነው። ጉድ ፍራይዴይ መስቀል ላይ ፍራይዴይ የኔ ወጥተው ያልተባለ በተለይ አንድ ቪዲዮ አይቼ በእውነቱ አክሱም ላይ ቁርአን አልተቀደደም አልተበተነም የሌለው ነው። I have that evidence የት እንዳለ ያ ቪዲዮ እንትን ተብሎ ፍራንስተን አይተውት ከየት እንደመጣም ቪዲዮ እንደዚህ ደበዳረ ብላችሁ የውሸት በውሸት የምትነዙት ይሄ በጣም ህዝቡን ለሺህ ዓመት አብረውን የኖረውን ህዝብ ዛሬ ትግራይ ለምን እንትንን ቀየርክ እንዳትሉኝ እዛው ላይ ነኝ። ሳምንቱ ያለውን የሳምንቱን እንትን ነው በዚህ ኮንክሉድ ማድረግ የምፈልገው። ለ1000 ዓመት አብረው የኖሩትን ህዝቦች ሬስፔክት እንዴት ይሄ በኦርቶዶክስ ቤተክርስቲያን በማንኛውም እምነት የክርስትና እምነት ውስጥ ያሉ ኦርቶዶክሳችን ባይሆኑም ካቶሊኩም ባፕቲስቶች መስቀል ትልቅ በተለይ ደግሞ በኮፕቲክ እና በኦርቶዶክስ እምነት ከግሪክ አንስታችሁ እስከ ራሻ አስክስታችሁ እስከ ከሲሪያ አስክስታችሁ እስከ ኢጅፕት ያሉት ኮፕቲኮች ኦርቶዶክሶች መስቀልን እችንን 3 ቀን ምግብ እንኳን የማይበሉበት ጊዜ አለ። እናንተ ግን ኦርጋናይዘር አድርጋችሁ ኬት እንደመጣ ያንን አሳይቼ ሰምቼ በደንብ አይቼ ኬት እንደመጣ እንዴት እንደተነሳ ለምን ያችን ቀን እንደመረጡት እኔ ጋር ስላለ እውነቱም እኔም ደግሞ ሪቢክ ለማድረግ ለማውገዝ ወራራላልኩም። ብዙ ማከብራቸው አሉ። ብዙ ማንነታቸው እምነታቸውን ይዘው በማንነታቸው ደግሞ የማይሉ ነገር ግን እንዴት አድርጋችሁ ጉድ ፍራይዴ ተቃውሞ እንኳን ቢኖራችሁ እንዴት አድርጋችሁ ጉድ ፍራይዴውን ትመርጣላችሁ? ይህ ነው። በተለይ ደግሞ አክሱም ላይ የአርቲስቱም ብለዋል። አክሱም አዝናለች። ባዘነ እናንተም አብራችሁ ያላችሁ ያዘኑ ተካፋዮች ሆናችሁ በእነዚህ በውሸታሞች ያ ጋዜጠኛማ I am disappointed አዲስ አበባ ሄዶ አርበኛ ብዙ ጥሩ የሰራውን ነገር አጠፋው። አንዳንድ ደግሞ አሉ በዚህ በሶሻል ሚዲያ ላይ አካኪ ዘራፍ የሚሉ ትልቅ ሬስፔክት የነበረኝ ነገር ግን ትዊስት በማድረግ አሃባፋክ አያፍሩበትም። ይሄ እስቲ አምጡ እኔ ደግሞ ላምጣው። እኔ እዛ ውስጥ ገባ አልፈልግም። ለዛ አይደለም የቆምኩት። ስለ ሰላም ጮህ ያለው የትም ቦታ ሄጄ ጮሃለሁ። I don't want brag about it። ዛሬ አይደለም እንደዚህ አይነት ነገር የጀመርኩት ወጣትነት ጀምሮ ነው። ስለ ሰላም የመካፈለውም አባልነትም የሆንኩበት ብዙ የሰላም እንትኖች እንጂዎች አሉ። ነገር ግን እንዴት ተደርጎ እንዲህ እንኳን ብትባሉና ቢገፋፏችሁ የለም ይህ አብራችሁ ጎረቤቶቻችሁን ታውቋቸዋላችሁ። ጾመው ምን ብለው አርብ ክላላይሶ የሚልቡልበትን ነውና እነዚህ አታላዮቹ ውሸታሞቹ ቢሏችሁ የምትሉበት ታይም there is a time የለም። ቆይ እስቲ ሰከን እንበል እንዴ ይሄ እንዲህ ሊያደርግ ይችላል የሚባልበት ጊዜም አለ ለሁሉም እኮ። በዛ ለምን እንዳላያችሁት
ካፈላችሁ ለዛ መጥፎ ዴሞንስትሬሽን ለዋለሁ። I'm ready to face the consequence. I'm ready ለስድቡም ለሌላውም ነገር ይኸው ሾልደር ከፍ ከእንግዲህ ወዲያ ሾልደሪን ብዙ ነገር መሸከም እንደሚችል ብዙ ጊዜ በፊትም ተሸክሟል። አሁን በዚህም በመደለጅ ወንኩበት እሸከማለሁ ብዬ ገምታለሁኝ፣ ጠብቃለሁም። ይሄ ነው እንግዲህ ሳምንቱን እኔ የቋጨሁት በዚህ ነው። እኔ እናንተ እንዴት እንደቋጫችሁትም ባላውቅ እኔ ሳምንቱን ወገኖቼ የቋጨሁት በዚህ ነው። በጣም የሚገርም ሳምንት ነው። እንጠብቃለን እንግዲህ ነገ ከ12 ሰዓት በኋላ ከኖርዝ አሜሪካ ውስጥ እንትን ይላል ቀን ይሆናል። ፍራይዴ ሞርኒንግ ይሆናል። አፍሪካ ውስጥ ከሰዓት በኋላ ይሆናል። ፍራይዴ ከሰዓት በኋላ ይሆናል። እንግዲህ እናያለን እስቲ የሚያወጡ ከሆነ። ነገር ግን the next 2-3 days TPLF ስብሰባቸውን ኮምፕሊትሊ ጨርሰዋል። እንደሚያወጡ አልጠራጠርም። ጥሩም እንደምንሰማ አልጠራጠርም። ምናልባት this is it ምናልባት ቶሪቶሪያ ባይሁቅ ባይክሮቅ መመለስ አለበት። ህዝባችን ባይሁቅ ባይክሮቅ ያ ህዝብ መመለስ አለበት። የዚህም 4 ኪሎ ገዳይ እስቲ ይሄ አርቲስቱ በዚህ በአንድ ሳምንት እንዲያናጨው እንግዲህ እናያለን የት እንደሚደርስ ህዝቡ ተሰባስቦ እንግዲህ መልካሙን የትልቅ ነገር ህዝቡ አንድ ሆኖ ተሰባስቦ ይህንን 4 ኪሎን ያለውን ገዳይ ቢያስወግድ ከዚያ የበለጠ ትልቅ ነገር የለም። ከዛም በኋላ የተቀረውን እንግዲህ ቀስ ብሎ እንተሳሰበበታለን። አልብዛ ግን ለክ እንደዛ ከሆነ አክሱምን ጥቁር እንደለበሰች እንታይል ትግራይ ጥቁር እንደለበሰች ነው። ይህ መርሳት የለብንም ወገኖቼ። ለዛም ለዚህ ማለት አይደለም ሐቁ እሱ ስለሆነ ነው። በሉ እንግዲህ መልካም ሳምንት እመኝላችኋለሁ። አንዳንድ ነገር አስፈላጊ ሆነ እንደሆነ ልናገር ያልኩኝ እንደሆነ ወደ እናንተ ብቅ ለማለት እንደማላፈር ታውቃላችሁ። ዊክዴይ ቢሆን ዊክዴይ ወይም ዊክስ ቢሆንም ወደ እናንተ ብቅ ማለት አይቀርም። ከሌለ ግን ደግሞ ሌላ ጊዜ እስከምንገናኝ ድረስ መልካም ሳምንቱን እመኝላችኋለሁ። እግዚአብሔር ከእናንተ ጋር ይሁን። በርቱ። ሼር አድርጉ። ብዙ ጊዜ ሼር ካላደረጋችሁ ተይዞብኛል ብዬ ነግሬያችኋለሁ። ሼር አድርጉ፣ ለህዝቡ አይደርሰውም። ቤተሰቦቼ እንግዲህ የዛሬው ቪዲዮ ይህን ይመስል ነበር። እንደወደዳችሁ ተስፋ አረጋለሁ። በሌላ ቪዲዮ በሌላ ቀን እስክንገናኝ ድረስ መልካም ቀን ብያለሁ።